እነሆ በመጀመሪያይቱ ቀን በዕለተ እሁድ 8 ፍጥረታት ተፈጠሩ። ሰማይና ምድር፣ ጨለማ፣ ብርሃን፣ ነፋስና እሳት፣ ውሃና መላእክት ተፈጠሩ። መላእክት በ100 ከፋፈሏቸው። የመላእክት ሁሉ አለቃቸው ሳጥናኤል ወይንም ሰማልያ የአሁኑ ዲያብሎስ ነበረ። ከቆይታ በኋላ መላእክትን በሙሉ ጨለማ ሸፈናቸው። በዚህ ጊዜ መላእክት እርስ በርሳቸው ማን ፈጠረን? ጌታችንስ ማን ነው? ማንንስ እናመልካለን? የሚል ጥያቄ ተነሳ። ከመላእክቱም ከሌሎቹ ክብር የሚበልጠው የበፊቱ ሳጥናኤል የአሁኑ ዲያብሎስ ከሌሎች ግርማ ማዕረጉ በልጦ ስላገኘው የፈጠርኳችሁም ገዣችሁም እኔ ነኝ ሲል በድፍረት ተናገረ። አሁን አንተ ከእኛ ትለያለህ፣ የፈጠርከን አንተ ነህ ብለው ግማሽ የሚሆኑ መላእክት አምላክነቱን ተቀበሉ። ገሚሱ አምላክ ነህም አይደለህም አላሉም፣ በዝምታ መሃል ላይ ቀሩ። ነገር ግን መልአኩ ገብርኤል ከመካከላቸው ተነስቶ ቆመና እናንተ ማኅበረ መላእክት ሆይ አምላካችንን እስክናውቅ ድረስ በእምነታችን ጸንተን መቆየት አለብን እንጂ በዚያ ሐሰተኛ መላእክት አነጋገር ተወናብዳችሁ እንዳታምኑ፣ እርሱ አምላክ አይደለም ብሎ አሰምቶ ተናገረ። በዚህም ጊዜ ኪሩቤልና ሱራፌል ዙፋኑን እንደተሸከሙ የሥላሴ ብርሃነ መለኮት ተገለጠ። በዓለም ሁሉ ላይም ብርሃን ይሁን አለ። ከዚህ በኋላ የዲያብሎስ ገዥነት ስልጣኑ ተሽሮ እጅግሩ በእሳት ሰንሰለት ታሰረ። የተጎናጸፈውንም የክብር ብርሃን ተገፈፈ። የጨለማ ጨርቅም አለበሱት። የእሳት ነጎድጓድም አወረዱበት። በልቦናውም ፍርሃትን አሳደሩበት። በዚህም ዘላለማዊውን የእግዚአብሔርን መንግሥት በመላእክት ሁሉ ዘንድ ታወቀ። መላእክቶቹም ተረዱ። ቅዱሳን መላእክቱም ከእርሱ ይለዩ ዘንድ እግዚአብሔር አዘዛቸው። እነርሱም ከመካከላቸው አግዘው ለዩት። እግዚአብሔርም አንተ እርጉም ከእኛ ራቅ፣ መኖሪያህም በመጽነፈ ደይን ይሁን በማለት አስወገደው። ይህ እርጉም መልአክም ጌቶቼ ሆይ ከቶ ምሕረት የላችሁምን አላቸው። አብ ወልድ መንፈስ ቅዱስም በእርግጥ ለእንዳንተ አይነቱ ሁሉ ምሕረት የለንም አሉት። በዚህ ጊዜ ዲያብሎስም ጌቶቼ ሆይ ከእነዚህ ሁሉ የተፈጥሮ ጓደኞቼ ነገደ መላእክት ተለይቼ ስሄድ አላሳዝናችሁምን ሲል በማሳዘን ጮሆ ተናገረ። አብ ወልድ መንፈስ ቅዱስም በማይቻል የአምላክነት ባህሪ በመፈታተን የማታልፈውን መንግሥታችንን ለመገልበጥ ያደረግከው ሙከራና ድፍረት አያሳፍረምን? ይልቅ በቃለ አምነው አንተን የተከተሉት ሁሉ አብረው ካንተ ጋር ሂዱ አሉት። ቀጥሎም በልዩ አስተሳሰብህ አምላካዊ መንግሥትን ስትሻ ተገኝተሃልና መኖሪያህ መቀመቃት መጽነፈ ደይን ይሁን አሉት። ቅዱስ ስማችን በተጠራበት ቦታ ሁሉ አትድረስ አሉት። ዳግመኛም ምግብህ የእሳት አሎሎ፣ መጠጥህም የእሳት ፍላጻ ይሁን፣ መዘዋወሪያህም መጽነፈ ደይን ይሁን፣ መቀመጫህም የእሳት መንኮራኩር ይሁን፣ መኖሪያህም በጨለማ ውስጥ ይሁን ሲሉ ረገሙት። ሳጥናኤል በኃይል ሊነሳ ሲፈልግ 4 እግር ወዳለው ባለክንፍ ጅራታም ዘንዶ ተለወጠ። ሚካኤልም ዘንዶውን ተዋጋው፣ አሸንፎም ወደ ታች ጣለው። ዙሪያው በእሳት ታጠረ። በውስጡም እሳት የሚነድበት ሆኖ ወደ ተዘጋጀለት ቤት ዙሪያ ይኖር ዘንድ ገባ። እመቀመቃትም መጽነፈ ደይንም ወረደ። ሳጥናኤል ግን ትዕቢት የሞላበት ተስፋ ሳይኖረው ተስፋ የሚያደርግ ነውና በልቡ እግዚአብሔር እንደኔ አይነት ፍጡር አያገኝም። ስለሆነም መልሶ እንደ ቀድሞ አገልጋይ ያደርገኛል። ከቀድሞ የተፈጥሮ ጓደኞቼ ከሆኑት ከመላእክትም ሁሉ ጋር ስራዬን እቀጥላለሁ። ከአብ ከወልድ ከመንፈስ ቅዱስ ጋርም እስተካከላለሁ። ለአብ ምስጋና አቀርባለሁ፣ ከእርሱ ጋርም ነግሼ እኖራለሁ። ስለዚህም እርሱ አብ ያከብረኛል፣ ወልድም ከአእላፍ መላእክቶቹ ጋር መጥቶ ይቀበለኛል፣ ከእርሱም ጋር እኖራለሁ። የአብን ዙፋን መጋረጃ ገልጬ ገባና በቀኙ ያስቀምጠኛል። ከዚያም በእሱ ላይ ሰለጥናለሁ። ከወልድ ራስ ላይ ዘውድን እነጥቃለሁ። ከመንፈስ ቅዱስ ላይም የብርሃን አክሊልን ወስጄ እቀዳጃለሁ። ለዚች ከማዕረጌ ላይ ያወረደችኝና አስፈሪዋን ዙፋኑ ባለቤት እሆናል። ከዚያም የቀድሞ ስልጣኔን በእጅ ካደረግኩኝ በኋላ ከእኔ አፈንግጠው መመሪያን ሳይቀበሉ የቀሩትን በእኔ ስልጣን ላይ የተቀመጡትን ጠላቶችን ሁሉ በቁጥጥሬ ስር አውላቸዋለሁ በማለት ታበየ። ይህንንም በልቡ ሐሳብ በሚልበት ጊዜ ይህ ዲያብሎስ ትሉ ወደማያንቀላፋበት፣ ጢሱ እሳቱ ወደማይጠፋበት በሲኦል የረግረግ ጨለማ በድንገት ሆኖ ሰመጠ። የሳጥናኤል አወዳደቅ ይህንን ይመስላል። በሌሎች ለየት ወዳሉ የመላእክት ፍጥረት አሰፋፈራቸውና ነገዳቸውን የምናይ ይሆናል። ቻናሉን ሰብስክራይብ፣ ላይክ በማድረግ